ለፍልሰታ ሱባኤ የምትገቡ ሰዎች ማስተካከል ያለባችሁን ሶስት ወሳኝ ነገሮች ልንገራችሁ። የመጀመሪያው ንስሐ መግባት ነው። ንስሐ ሳትገቡ ሱባኤ ብትገቡ ምንም ጥቅም የለውም። ምክንያቱም ጸሎታችሁን እንዳያርግ ወደ እግዚአብሔር እንዳይቀርብ የሚያደርግ ኃጢአት የሚባል ነገር አለ። ያንን ደግሞ የምታፈርሱት በንስሐ ነው። ስለዚህ ኃጢአታችሁን በንስሐ አፍርሳችሁ ቀኖናችሁን ጨርሳችሁ ሱባኤ ግቡ። ከዚያ መልሱን ታገኙታላችሁ። ሁለተኛ ደግሞ ሥጋ ወደሙ ተቀበሉ። ንስሐ ከገባችሁ በኋላ ሥጋ ወደሙ ተቀብላችሁ ንጹህ ሆናችሁ ሱባኤ ስትገቡ ጸሎታችሁ ወደ እግዚአብሔር ይሰማል ማለት ነው። ያንን ግድግዳውን አፍርሳችሁታል ማለት ነው። ሶስተኛ ደግሞ ሱባኤ ስትገቡ ስትጸልዩ ማለት ነው እግዚአብሔር እንደው ይሄን መልስ ይሰጠኝ ይሆን ይሰማይ ይሆን እያላችሁ እየተጠራጠራችሁ ሱባኤ አትግቡ። ሱባኤ ስትገቡ ፍጹም እግዚአብሔር እንደሚሰማችሁ መልስ እንደምታገኙ ከልባችሁ አምናችሁ ሱባኤ ግቡ። ያን ጊዜ ከእግዚአብሔር መልሱን ታገኙታላችሁ፣ በሱባኤያችሁ ትጠቀማላችሁ ማለት ነው። ስለዚህ እነዚህ ሶስት ነገሮች አስተካክላችሁ ሱባኤ ግቡ። አምላካችን ለጾመ ፍልሰታ በሰላም ሁላችንን የሚያደርሰን። እስኪ ሁላችሁም አምላኬ ሆይ በሰላም አድርሰ እያላችሁ ኮሜንት ላይ ጻፉ። አንድ ቀን ማደር የሚቻለው በሱ ፈቃድ ነውና አምላኬ ሆይ በሰላም አድርሰ እያላችሁ ኮሜንት ላይ ጻፉ። ቪዲዮ ብዙ ሰው እንዲጠቀምበት ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። ይሄ ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ማታ ማታ የነገውን ውዳሴ ማርያምና መዝሙረ ዳዊት የምትጸልዩ ሰዎች፣ ለምሳሌ ዛሬ ረቡዕ ማታ ቢሆን የነገውን የሐሙስን ጸሎት የምትጸልዩ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ይሄን ቪዲዮ ብዙ ሰው እንዲማርበት እዚህ ጋር የሚደረጉትን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት። ኮሜንት ላይ ተግተን እንጸልይ እያላችሁ ጻፉ ሁላችሁም። እና ብዙዎቻችሁ ማታ ማታ ላይ የትኛውን ቀን ጸሎት ነው የምንጸልየው እያላችሁ ስትጠይቁ ነበረ። ለምሳሌ ዛሬ ረቡዕ ማታ ቢሆን የሐሙስን ነው የምንጸልየው ወይንስ የሮብን ነው እያላችሁ ስትጠይቁ ነበረ። የሚጸለየው የነገውን ነው። ከ12 ሰዓት በኋላ ከሆነ ማለት ነው መጸለይ ያለባችሁ የነገውን ነው፣ ወደ ነገው ነው ማለት ነው። ለምሳሌ ዛሬ እንዳልኳችሁ ረቡዕ ማታ ቢሆን ከ12 ሰዓት በኋላ ማለት ነው የሐሙስን ነው መጸለይ ያለባችሁ ማለት ነው። ማክሰኞ ከሆነ ማክሰኞ ማታ ከሆነ የረቡዕን፣ ሰኞ ማታ ከሆነ የማክሰኞን፣ እንደዚህ የነጋታውን ከ12 ሰዓት በኋላ ማለት ነው የነገውን ነው መጸለይ ያለባችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ጸልዩ። ሁላችሁም ኮሜንት ላይ ተግተን እንጸልይ እያላችሁ ጻፉ። ሁላችሁም ይኸውላችሁ የእናንተን እሸቱ መለስ ላይ ብዙዎች ሐሳብ እየሰጡ ነው። በኔጌቲቭም በፖዚቲቭም መልኩ እየሰጡ ነው። ግራ ቀኙ በልጁ ላይ ክርክር ጸንቷል። እናም ብዙዎች ደግሞ ያንተንም መስማት እንፈልጋለን፣ ይሄን ልጅ እንዴት ታየዋለህ የሚል ነገር ነው የመጣው። ያን እንግዲህ በእግዚአብሔር ስም የሚሰማኝን ስሜት፣ በልጁ ላይ ያለኝን የሚሰማኝን ስሜት እነግራችኋለሁ ማለት ነው። ነገር ግን እኔ የምነግራችሁ ነገር እንደ ሙራድ ታደሰ እንደ በኢትዮጵያ ያሉ የወሃቢያ እስላሞች እነ ሙራድ ታደሰ በሚሰድቡት መጠን በዛ መልክ አይደለም የምነግራችሁ። የእሸቱ የሚባል ሰው ከምድረ ገጽ እንዲጠፋ እንደሚፈልጉ እንደ ጽንፈኛ የፕሮቴስታንት አማኝ ነን የሚሉ የሚጽፉትን እያየሁ ነው። እንደሱም አልነግራችሁም። እንደኛ ቤቶቹም ደግሞ ማተብ አስረው ኦርቶዶክሳውያን ነው በስም እየተመላለሱ ልጁ ከምድረ ገጽ ይጥፋ እንደሚሉትም ሰዎች አይደለም እነግራችሁ። እንደዛ አይደለም የማወራችሁ። እኔ ለማወራት ነገር ለምጽፋት ነገር በምድር ሰዎች አግኝተው ላይከሱኝ ላይወቅሱኝ ይችላሉ። እኔ በምጽፋት ነገር በምናገራት ነገር በሰማይ የሚጠይቀኝ አምላክ አለኝ። እግዚአብሔር ፊት ቀርባለሁ፣ ስላሴ ፊት ቀርባለሁ። ስለዚህ እኔ ሁልጊዜ ለማደርገው ነገር፣ ሁልጊዜ ለምሰራው ነገር ከሰዎች የሚመጣን ነገር ሳይሆን የምፈራው የምጠብቀው አምላኬ ፊት ስቀርብ ምን ይዤ ነው የምቀርበው? ምንድን ነው የምመልሰው? የኪነ ጥበብ መዝሙር ታስታውሱታላችሁ። አቤት በዚያን ጊዜ ክርስቶስ ሲመጣ ያለ የሚዘምረው መዝሙር ታስታውሳላችሁ። ማን ነው በፊቱ የሚቆመው? ምንድን ነው የምመልሰው ብዬ ነው የሚሄደው ማለት ነው። እኔ ደግሞ እንደ ሌሎቻችሁም አይደለሁም። እኔ እፈተናለሁ። ቤተክርስቲያኒቷ
መምህር ነህ ብላ የመምህርነት ሰርተፊኬት ሰጣኛለች። የማታ ተማሪም ብሆን አንተ ቤተ ክርስቲያን አውደ ምሕረት ላይ ቆመ ልትናገርልኝ ልትመሰክርልኝ ትችላለህ ብላ አስተምራ የሰርተፊኬት ሰጣ በቅዱስ ፓትርያርኳ እጅ ሰርተፊኬቴን ተቀብዬ ባይገባኝም መምህር እየተባልኩ የምጠራ ሰው ነኝ። ለዛ ባልገባም ልጆቻቸውን አማራ ጠል እንዲሆኑ አማራ ሳይሆን እንዲነስራቸው አድርገው ነው የጠሉት። ኦሮሞ ዛሬ መንግስት የመሰረተውና ዛሬ ስርዓት የያዘው አማራን እየነገረ ጡትን የቆረጠ ነው እንደዚህ ያደረገ በለው እያለ አሳይቶ ነው። በደንብ አሳየው። የጨዋታው ህግ እሱ ስለሆነ ማለት ከዛ የዘር ፖለቲካ ይብቃ ተብሎ ሲታወጅ እኩል ትሆናለህ። ያለበለዚያ አማራ ብቻውን ኢትዮጵያን ተሸክሞ የሚሄድበት ምክንያት የለም። አንድ ደቡብ አንድ ጉራጌ በአማራ ሞት ወጥቶ ያለቀሳለ ያዘናል። አሁን ለትግሬ ያዝናል። አሁን ጉራጌ ለትግሬ ያዝናል። ስልጤ ደቡብ ለትግሬ ያዝናል። የኦሮሞ አክቲቪስቶች አሁንም ትግሬን ይለማመጣሉ፣ ወያኔን ይለማመጣሉ። ዘመድ ለመምሰል ወዳጅ ለመምሰል ጓደኛ ለመምሰል ከመጣች ብለው ፈርተው ማለት ነው። አማራ ይሄ ሁሉ ዱላ ሲበዛበት የትኛው ኢትዮጵያዊ ነው በቃ ትክክል አይደለም ያለው? ሀገር ቤት ያለው አይደለም፣ ከሀገር ውጭ ያለው አሜሪካ የተቀመጠ ካሁን አማራ መጥቶ መንግስት ሆኖ ድጋሚ ስልጣን ይይዛል ብሎ እንቅልፍ ያጣ ዲያስፖራ አይደለ እንደ ያለው የፖለቲካ ማዕከል ያለው የፖለቲካ ሊቃውንት ነኝ የሚል ስግብግብ አማራ ጠል ኦርቶዶክስ ጠል ነውረኛ አይደለ ያለው። ይሄ ነው ክፉ። ዛሬ ክፉ አናገራችሁኝ፣ ምንም ማድረግ አይቻልም። እውነቱ ይሄ በሚዲያ ቀርበ የተናገርከው ነው። ያንተን ልጆች ገና እንደተወለዱ ከሳሎን ቴሌቪዥኑን አነሳው፣ ከቴሌቪዥን ከኮምፒውተር አራኳቸው አልክ። ጤንነታቸውን እድገታቸውን ጠበክ። በቃ በጣም ጥሩ ነው ያንተ ማለት ነው። ሌሎቹን ህፃናት ደግሞ በተለይ የአማራ ህፃናትን እኔ የኦሮሞ ልጆች አላየሁም፣ የጉራጌ ልጆች አላየሁም፣ የአፋር ልጆች አላየሁም። የአማራ ህፃናትን ከጎንደር ከጎጃም ከምናምን እየለቃቀምክ እያመጣ እንደ ልጅ እንዳያድጉ እንደ ትልቅ ሰው እንዲያወሩ የሰው አይን ውስጥ እንዲገቡ አድርገህ ታሳይ። ያንተን ልጆች በእንክብካቤ ይዘህ ያንተን ልጆች ከካሜራ አይን ሰውረህ ስታበቃ በተለይ የአማራ ልጆች ኦርቶዶክሳውያን እያመጣ ሰው አይን ውስጥ መክተት፣ ይሄ በዚህ ብልጠትህ ብቻ ትቀጣለህ። ህፃናቱ አንዳንድ ኤዲት ሆኖ መውጣት የሚገባቸውን እንኳን ባለማውጣት ልጆቹን በማስጨነቅ ሴት መሆንሽን በምን አወቅሽ? የ4 ዓመት ህፃን የ5 ዓመት ህፃን ሴት መሆንሽን በምን አወቅሽ? እሷ ጨንቋት በእንትናዋ ያለች ወደ ታች እያየች መናገር ስትሳቀቅ አንተ ቪው ታገኛለህ፣ ይሳቅልሃል። ምን ይላል? ይሄ ትውልድ መግደል ነው። እሸቱ ገዳም አሰራ፣ ቤተክርስቲያን አሰራ፣ ትውልድ ገድለ አትድንም። ብልጥ በመጫወት የእግዚአብሔር መንግስት አይወረስም። ድሮ ነይ አረቄ የምጠጣ የነበረ አሁን አልጠጣም፣ ጠላ ነይ አልጠጣም የምትል ህፃን ልጅ አምጥተህ ከዛ ፈረንጆቹ ሲያስተረጉሙት አማራ ለካስ በህፃንነቱ እንደዚህ ያጠጣል እንደዚህ እንትን ያደርጋል ምናምን። ይሄ ትክክል አይደለም። ኤዲት አድርገህ እንኳን አታወጣውም። ይሄ ደግሞ ወደ ሌላ ይወስዳል። ይሄ ኦሮሞነትህ ያመጣው ጣጣ ነው ወደሚልና ትውልድ ወደ መግደል ነው ወደሚል ያመጣላል። እዚህ ውስጥ የእንትናን ገዳም ትራክተር ገዝቻለሁ፣ የእንትናን ገዳም ውሃ አውጥቻለሁ፣ የእንትናን ገዳም ጤፍ ገዝቼላቸዋለሁ፣ የእንትናን ገዳም ጉልላት አሰርቻለሁ። ይሄ አያድንህም። ስለዚህ ለትውልድ ጥንቃቄ ማድረግ አለ። ለህፃናት ጥንቃቄ ማድረግ አለብህ። ያንተን ልጆች ጥንቃቄ አድርገህ ከካሜራ አይን ከኢንተርኔት አይን አሰውረህ የካርቶን ፊልም እንዳያዩ ትምህርት ላይ እንዲያተኩሩ አድርገህ ሌላውን ደግሞ አምጥተህ አትሸቅል። በእነሱ የምትበላው ገንዘብ የምትጠጣው ውሃ ነቀርሳ ነው የሚሆንብህ። አሁን ዶንኪ ቲዩብ ላይ ለመታየት ብለው ህፃናት በየቤታቸው ጋጠ ወጥ ነው የሚሆኑት።
አዋቂ ነው የሚጫወቱት። እንደ ኩያቸው እንደ እድሜያቸው አያድጉም። ለትውልድ መበላሸት፣ ለትውልድ መስመር መሳት፣ ለትውልድ መጥመም ዋነኛ ተጠያቂ ትሆናለህ ማለት ነው። ቤቶች የሚባል ድራማ ነበር፣ ታስታውሳለህ? ቤቶች የሚባል ድራማ ዘበኛው አማራ ነው ከሚባለው ልዩ የምትባለው አማራ ገጸ ባህሪ ነ ገረዶ አማራ ናት። ምንትስዩ የምትመጣው አማራ ነው። ከገጠር የሚመጡት ሰዎች አማራ ናቸው። እሱ ግን ጉግሳ የዛ የኦሮሞ ዳይሬክተር ኦሮሞ ሆኖ አማራ የተባለ በሙሉ ማሳቂያ። አትሌት ሆኖ እንኳን የመጣው ሰውዬ በአትሌቲክሱ የሚታወቀው ኦሮሞ ሆኖ ሳለ አማራ ነው ገጸ ባህሪ ያደረገው። እንቅልፋም ዋሾ፣ እንቅልፋም ደደብ ምናምን አድርጎ ማለት ነው። ይቺ በሚዲያ በኩል በአርቱ በኩል በፊልሙ በኩል መተላለፍ ያለበትን መልእክት እንዴት ተጫዋጭወን እንዳስቆም ነው እናውቃለን። ይኑር አይኑር አላውቅም። አሁን ቤቶች የሚባለው ድራማ ይኑር አላውቅም። ይሄ የብልጽግና ካድሬ ጴንጤ ጥላሁን ጉግሳ በቅዱሳኑ ላይ የሚያላግጥ በምናምን ላይ የሚያላግጥ እዚህ ደግሞ መጥቶ ሚስቱ ጴንጤ ናት ምናምንና ልጆቹን በሙሉ ክራቸውን አስበጥሶ ማህተባቸውን አስበጥሶ ከዛ በኋላ ፊልም ብሎ ይሰራል። ይሄ ትውልድን እንደ መግደል፣ ይሄ ቀላል ነገር አይደለም። ስለዚህ ያንተን ትውልድ እያዳንክ የሌላውን ትውልድ መግደል የለብም። እኔ ወንድማዊ ምክር ነው የምናገረው ነገር አፈር ይገር። ከዛ በአማራ ልጆች ህፃናት እንትን መሳቅ ትክክል አይመጣም ማለት ነው። አንድ ጴንጤ ልጅ ብታቀርብ እኔ ህፃን ልጅ ቁርጥ ነው የምበላው፣ ቀይ ጮማ ነው ደስ የሚለኝ ምናምን፣ ያንን ልጅ እዛ ላይ ያንን ፕሮሞት ካደረግከው በኋላ አብይ አህመድ ይዞት ወጣ። ጴንጤ ነው አብይ አህመድ በሱ ቤት። ከዛ ያንን ጴንጤ ይዞት ወጣ ምናምን አለ። ከዛ የአማራ ልጆች አንጥተህ እኔ ጠላይ ኑሮ እኔ ይዘገንነኛል እንትን ማለት አልችልም እዲያ የሚሉ ህፃናትን አምጥተህ እኔ ቃል በላም የሚሉ ህፃናቶችን አምጥተህ መሳቂያ መሳለቂያ፣ ወይ ሳይንስ አይደለ ወይ ማቴማቲክስ አይደለ ወይ ምን አይደለ፣ ልጆቹን የአማራ ልጆች መቀለጃ መሳቂያ መሳለቂያ ማድረግህን እንድትተው ወንድማዊ ምክሬን ሰጣለሁ። እኔ ዘመዴ ስለሆንኩ ነው የምነግርህ። ማንም አይነግርህም። እነዚህ ጎጃም፣ ጎንደር ምናምን ያሉት አማሮች እንደሆነ ደንታቸው አይደለም። ጠላ አረቄ ልጃቸውን እያጠጡ ሂዱና እንትን በሉ ብለው ባህላቸውን፣ ቤተሰባቸውን፣ እምነታቸውን፣ ካልቸራቸውን የሚያሰድቡ ዶንኪ ቲዩብ ላይ ታይቼ እዛ ትሸለም ያለሽ ምናምን እየተባለ ህፃናት ያንተን ህፃን ልጆች አሳየን። ምንድነው የሚመስሉት? አዋዋላቸው እንዴት ነው? አቅርባቸው ዶንኪ ቲዩብ ላይ ህፃናት እንደ ህፃን እንዲያድጉ አድርግ። ስለዚህ ትውልድ በመግደል ላይ ትሆናለህ። ይሄን እያደረግ እዚህ መጥተህ ገዳም ላሰራ እንደዚህ ምናምን ብትል የነዛን የሞቱትን ትውልድ ማስገባት ይሆናል እና ይህንን አስተካክለው ይህንን መስመር አስይዘው። ከዛ በተረፈ እግዚአብሔር ይቅና። እግዚአብሔር ከአንተ ጋር ይሁን። ሞገሱን ይስጥህ፣ ኃይሉን ይስጥህ፣ ጥበቡን ይስጥህ። የትልቅነት ምልክቱ ደግሞ ይቅርታ ማለት ነው። ይቅርታ መጠየቁን ይስጥህ። በመነኩሴ ጸብ መሃል ደግሞ አትግባ። መነኩሴ አደገኛ ነው። መነኩሴ አደገኛ ነው። የድሮ መነኮሳት ለጠፋ ነፍስ ያለቅሳሉ፣ ለሳተ ነፍስ ያለቅሳሉ፣ ይጨነቃሉ፣ ይወጣሉ፣ ይወርዳሉ፣ ለበደላቸው ላስቀየማቸው ይጸልያሉ። የዘንድሮ መነኩሴ ያየኸው ነው። መቋሚያ ነው የምዘቀዝቅብህ ይላል። ይዘቅዝቀውና እንዲህ ነው የማደርገው ይላል። አጠፋዋለሁ ይላል። እከሰዋለሁ ይላል። ከሳሽ ደግሞ ዲያብሎስ ነው። ስለዚህ የርኅራኄ አባቶች ባጣንበት ዘመን፣ የርኅራኄ ወገኖች ባጣንበት ዘመን ምናምን የዚህ አሁን ማፊያ መነኩሴ ስራ ውስጥ አትግባ። በሩቁ የምንኩስና ወዳጅ በሩቁ ነው። አትቀባባ፣ አትነካካ። አጭቤው ነፍ ነው እና ያንን ብታደርግ ጥሩ ነው። መጨረሻ
አንድ ገንዘብ ከህዝብ ስትሰበስብ